አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆነ ታውቀዋለህ አይደለ? እያስጨነቅኩ አይደለም። ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ ውዶች? ደህና ናችሁ? ደህና ውላችኋል? ሰላም ናችሁ? አልሐምዱሊላህ በእኔ በኩል ሁሉ ሰላም ነው። ዛሬም እንደ ተመልካች እስቲ ይሄንን ቪዲዮ እኒው ማለት ነው በራሳቸው ቤት ገብቼ ካሚያው እያየው እኔም እንደ ተመልካች መልስ እንትን እላለሁ ማለት ነው። የታየኝን እመልሳለሁ እና አሁንም አልቆረጠላትም ሩታ መታለች ማለት ነው በዚህ ቪዲዮ እኔ ለሩታ ምልሽ ነገር ማለት ነው። ግን ትዳርሽን የምትፈልጊ ከሆነ እኮ አሁንም ሰዎችን ከህይወትሽ አስወጪ። ይሄ ሰውዬው ዳን የሚባል ሰውዬው እያለ ማለት ነው ህይወትሽ መቼም አይስተካከልልሽም። ባልሽን ወደ ቤትሽ መመለስ ከፈለግሽ ወደ ራስሽ አርገሽ ልጅሽን ከአባቱ ጋር ከልጁ አባት ጋር ማሳደግ ከፈለሽ ራስሽ በራስሽ መንገድ በራስሽ ውሳኔ በራስሽ ትሪትመንት አርገሽ ባልሽን ወደ ራስሽ አምጪ እንጂ ሰው እያመጣሽ አሁን በዚህ ቪዲዮ ላይ ዳንን ምን የሚሉት ነው? ዳንን ለምን አመጣሽ? ዳኒ እኮ ለሱ ባላንጣው ነው። በአንቺ ምክንያት ከድሮ የምናውቀዋለን። ከአንቺ ጋር ግሩፕ ሆኖ እኮ አብረሽ ላይ ስንት ነገር አድርጋችሁበታል። ግን ባለፈው ይቅርታ ተደራርገዋሉ፣ ተጠያይቀዋሉ። ግን ሆኖም ይቅርታ ተጠያይቆ ማለት ነው ሌላ ነገር ከመስራት እኮ ወደ አላላለም። አሁንም ከአንቺ ጋር ጎን ነዋ። እንዴት ነው? እሱ እኮ ቆርጦልኛል አጨቅጭቅኝ እያለሽ ነው ሩታ። ወደ ራስሽ ተመለሽ። እስቲ እንመለከተ እስቲ ምን እንደሚሉት ማለት ነው። ምክንያቱም አብርሃም በጣም ሴንሲቲቭ ሊያደርገው የሚችለው ወይም ደግሞ ውስጡ ሊሰማው የሚችልበትን መንገድ እያሰብን ነበር። ትናንት የሞከርሽው ነገር ነበር እና ያ ነገር ስላልተሳካ ዛሬ እስኪ ለየት ባለ መልኩ እንግዲህ አብርሃምን ወደ ቤቱ ወደ ትዳሩ እንዲመለስ ሊያደርገው ይችላል ብለን ያሰብነውን ትልቁን ደግሞ ከቤቱም ከህይወቷም ከሁሏ ነገሯ ከወጣኩ ቆይተዋል። ከሩታ ህይወት ቆይተዋል ከወጣ ማለት ነው። እንዴት ከትላንት ወደ የዛሬ 3 ቀን አካባቢ የሰራችሁት ቪዲዮም ያ የተንኮል ነበራችሁ፣ አልተሳካላችሁም። ትላንትና የመጣችሁበት ለተንኮል ነው እንጂ አልተሳካላችሁም ማለት ነው። አሁንም ዛሬም እንግዲህ ደግሜ የምናገረው ነገር ማለት ነው ወንድ ልጅ እንደዚህ እያረግሽ አትመልሽም ሀቢብቴ፣ ራስሽን ነው የምትጎጂው። አብርሃም አሁንም እየተናገረሽ ነው። ልጅሽን አብረን እናሳድጊ፣ በሌላ ጉዳይ አትምጭብኝ፣ ህይወትን አትበጥብጭ እያለሽ ነው ሀቢብቲ። ይሄን አክል ለምንድን ነው የራስሽን ዝቅ ያርገሽ የራስሽን በቃ እንዴ እየተዋረድሽ እኮ ነው። በአንድ በኩል አንቺ አብርሃምን ወደ ራስሽ ለመመለስ እየታገርሽ፣ በአንድ በኩል ደግሞ የአንቺ ቤተሰቦች ከአብርሃም ጋር እንድትሆን አብርሃም ወደ ህይወታ እንዲመለስ አንፈልግም እያሉ እንዴት ነው? ማናችሁን እንመን? አውዙ ቢላሂ እሱን እየዘመተናት አይደል? አዎ እንግዲህ አብርሽ ትላንትና አንዳንድ ነገር ለማውራት ሞክሬ ነበረ። ያው አልተስማማልኝም በሀሳቤ። ዛሬ ግን ያው ውጭዬን ይዤ አብረን እንድንሆን ጠይቋል። የእሱን ደካማ ጎኑን አውቀሸዋል። እሱ ደግሞ በደካማ ጎኑ ራሱ ሊሸወድልሽ አይደለም ሀቢብቲ። አሁን ማለት ነው በልጁ ማትሸቅሉ አብርሃምን የምትመልሹ ራስሽ በራስሽ ጊዜ ወይም በፍቅርሽ ይዘሽ ነው እንጂ እንደዚህ በልጅ እያማለልሽ በልጅ ምክንያት እያሳበብሽ እሱን ለማሰደብ ነው። አሁን ደግሞ ይሄንን ፕላን አርጋችሁ የመጣችሁት ማለት ነው። እሱ እኮ በልጅ አይጨክንም አሁንም ማለት ነው። ወይኔ ጉዴ! አንቺ ግን የሰው አይዲ እየተቀበልሽ ራስሽን ህይወትሽን ሁሉ ነገርሽን እያጣሽ ነው። ለምንድን ነው አንቺ በራስሽ ማውራት የማትችይው ማለት ነው? ሩታዬ በጣም ነው የምወድሽ፣ ግን የምትሰሪው አክቶችሽ የምታደርጊው በቃ ተንኮሎችሽ ነው እንጂ የሚጠላው በሴትነትሽ በማንነትሽ በጣም ነው እንትን የሚልሽ፣ ግን አታድርጊ። አሁንም ማለት ነው እስቲ አብርሃም ይመጣል እስቲ እናያለን። በድጋሚ ግጭት ያልተረዳው ነገር ሊኖር ይችላል፣ ያላየው ነገር ይኖራል። ግን አሁን ላይ ምን ያህል ለልጁ ለራሱ አስፈላጊ ሰው እንደሆነ
እንዲገባው እንግዲህ ዛሬ ከሉሌ ጋር መተናል። በእርግጠኝነት አብርሃም እሱን ሳይ ሀሳቡ እንደሚቀይር ተስፋ አደርጋለሁ። እኔ ትልቁ ነገር ምን መሰላችሁ? ብዙ ሰዎች ያልተረዳችሁት እኛንም ስትቃወሙን የነበረው ነገር እኛ የምናደርጋቸው ነገሮች በሙሉ አብርሃምና ሩታ መልካም ነገር እንዲኖራቸው አይደለም። አሁንም እየተቃወሙ ነው። እናንተ የምታደርጉት ነገር አብርሃምንና ሩታን የማለያያቸው አንድና በመቶ ፖይንት ነው የሚያለያያቸው። አንድ ላይ የሚያደርጋቸው ነገር አይደለም እያደረጋቸው ያላችሁት ማለት ነው። እንደ ተመልካች እንደተመለከትኩት ከሆነ ማለት ነው እና ኧረ በልጅ አትናግዱ። ይበቃችኋል። አሁን እኮ እስከ ዛሬ የሰራችሁት እንግዲህ ይበቃችኋል። ባትሰሩ ራሱ በየቀኑ ይታይላችኋል። ለእናንተ በገንዘብ ይቆጥርላችኋል ማለት ነው ዩቱባቸው። ግን በልጅ አትናግዱ። ልጅሽን በሚዲያ ኧረ ተይ፣ ሼም ነው። በፊት ያደረጋችሁት ነገር ሁሉ አልበቃ ብላችሁ አሁን ደግሞ በልጅ ተመጣችሁ። በልጅ መነገት አሁንም ተንኮል ነው። አሁንም ሴራ ነው። ሀቢብቲ አብርሽ አሁን ሌላ ህይወት ስለጀመረ በጥቂናት ብጤ አንገበገበሽ። አልወድህም አንተን እኔ በማንነት የወደድኩ እኔ ነኝ እንጂ ሌላ ሰው ሊወድም ሊያፈቅርህም ሊያገባም አይችልም ብለሽ ስለተናገርሽ ማለት ነው። በዛ ላይ ደግሞ ከዚህ በፊት ምንድን ነው ያልሽው? የረከሰው ቢሄድ የከበረ ይመጣል ብለሻል። በራስሽ አፍ ማለት ነው። ባልሽን አሳልፈሽ ለሚዲያ ሰጥተሽ ነበር። አሁን እንዴት ነው የከበረ ሰው እሱን ሲያገኝ እንዴት ነው አንቺ የጣልሽው ነገር አማረሽ? ወይኔ ነገር ላይ ሳካ ይችላል። ባይሳካም ግን ተስፋ አልቆርጥም። እሺ ተስፋ አልቆርጥም። ነገሮችን የተረዳሁት ነገር ትዳሯ ላይ በጣም ጠንካራ ነች። ትዳሯን ለማስተካከል የምትሞክር ሴት ነች እና እንደዚህ አይነት ሴት ትዳሯን ለማስተካከል የምትሞክር ሴት እስካሁን ድረስ እኮ ትዳር ከያዘች ቀን ትዳር ይዣለሁ ባልን አግብቼዋለሁ ባለ ትዳር ነኝ እስከምትል ድረስ የፍቅር ጊዜያቸው ጥሩ ላይ ነበሩ። ግን ትዳር ከያዘች እስከ ዛሬዋ ቀን ማለት ነው። የዛሬ ዓመት ነው እንግዲህ ትዳር የያዘችው እና እንደምናውቀው ማለት ነው። እንደምናውቀው አይነት ፍቅር ከሆነ ከዚህ በፊትም ኖረዋሉ። ግን ትዳር ይዣለሁ ተጋብተናል ያሉት የዛሬ ዓመት አካባቢ ነው። አሁን የዛሬ ዓመት ነው እንግዲህ በዚህ ወር እና እስካሁን ድረስ ሲታበላሸው ሲጨቃጨቁ በቃ ሲያለቅሱ በቃ ሲራገጡ ነው እኛ የምናውቀው። ባለትዳሮች በእኛ በባህላችንም እንደዚህ አይነት የወረደ ስራ ሲሰሩ ሲያሳዩን፣ ባል ሚስቱን ሚስት ባሉን ሲያስዋርድ አይተንም አናውቅም። እናንተ ሀገር እንደዛ ነው እንዴ? የት ነው ግን? ኧረ እባክህ ሲያምራችሁ ይቀራል። ነች አብርሃም ያለችው እንደዚህ አይነት ሴት ነች ሚስትህና አይኖ በአንዳንድ ምክንያቶች አሁን ላይ ማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደርገዋለሁ። እነዚህ ነገሮች ረስቷቸው ሊሆን ይችላል። ግን በጣም ሩታን ሁላችሁም አፕሪሼት ልታደርጓት ይገባል። ኧረ እባክህ እንዴት ነው ሲያምር ትጣላለህ፣ ሳያምር ደግሞ እንትን ትላለህ። ጉዳኞች የኔ አባት የኔ ቆንጆ ልጅ እንዴት ነው ያለው? ደህና ነው ያለው? ጨርሶቼ እንዴት ይዛችሁ ትወጣችሁ ነው ዛሬ? ጭራሽ ቪዲዮም ውጭ ይዛችሁ ማሰራት ጀመራችሁ? ዛሬ እኮ ነው እንዴት ናቸው? ራስን እንደ ኮፒ ያደረገው እግዚአብሔር እንዴት ናቸው? ማሻአላ ሊያሳድግል አባት መጣኝ አባት በአንተ ባይነግዱ ጥሩ ነበር። እንዴት ነህ? ደህና ነህ? አላችሁ ሰላም ነው? ቆይማ እንደዚህ ከፍ አድርገው ኦኬ፣ እንደዚህ ሸሚዙ እንትን እንዳይሉበት ንፋስ እንዳይነካው ቀለል ሊበለው ብዬ ፎጣም አላለበስኩትም። ዛሬ ቀለል ማለት ነው። ቀለል ሊበለው ብዬ ምንም ሳለብስ ነው የወጣሁት። ልጅም ሲያገኝ ሁሉ ሰላም እንደነበረ አሁን እንዳላችሁት ሆናችሁ ብትቀጥሉ በጣም ደስ ይለኝ ነበረ። ግን በራሳችሁ ጊዜ ያበላሻችሁትን ህይወት ማን ያስተካክልላችኋል? ማን ያስተካክላል? እንደዚህ በደስታ
ልጃችሁን በመሀል ይዛችሁ በቃ ብትኖሩ እናትና አባት አብሮ ልጅ ሲያሳድግ እኔ የሚፈልጉ አይነት ነገር ስለሆነ በጣም ደስ ይለኛል። ግን አልሆነላችሁም። እናንተ የሚዲያ ነገር በቃ እንትን ብሏችሁ ትዳራችሁ እንግዲህ ሚዲያ ላይ ቀርቷል ማለት ነው። ቁም ነገር ላይ ሳይውል ቀርቷል አየር ላይ እና በነገራችን ላይ እኔ የምላችሁ ነገር ሩታዬ ሃይማኖት ቀየረች እንዴ? በፊት እኮ እንትን ነበራት፣ ጥቁር ገመድ ነበራት። እንግዲህ ያ ክርስቲያን መሆናችሁን እኛ የምናውቀው በመስቀል ነው። አሁን መስቀሏ የለም እንግዲህ ከአብርሽ ጋር ተጣልታ መስቀሏንም አወለቀችው እንዴ? ያገራል ያለ ጉድና ማጅራት ከጀርባ ነው አሉ። እና እንዴት ነው ነገሩ? ወዴት እየሄዳ ነው? በአላ አልተሳካም ብለን ግን ነገሮችን አናቆም። ዋናው ትልቁ ታርጌታችን ምን መሰለህ አብርሃም፣ አንተ ወደ ቤት እንድትመለስ እንፈልጋለን። በቃ ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች። ሩታ ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚሁ እንዲያስከው ልጅህን ይዘህ እንድትመለሱ ነው። ገባ? ወደ ቤት እንድትመለስ ከልጅ ጋር እና አብርሽን እኮ አሻንጉሊት አረጋችሁት እኮ። አብርሽ በቃ ሂድ ሲባል የሚሄድ ና ሲባል የሚመጣ አሻንጉሊት እንዴ? የልጁን ጭንቅላት እናንተ ራሳችሁ ናችሁ እንዴ የገጠማችሁት እንዴ? ልጁ ጭንቅላት የለውም እንዴ? ራሱ እኮ በራሱ የሚተማመን ወንድ ይመስለኛል እንደማየው ከሆነ ማለት ነው። ግን እናንተ እንዴት ነው ልጁን እንደያዝከ ወደ ቤት ተመለስ እንዴ? መጀመሪያ ስንት ነገር ስንት ጉድ ካሳያችሁት በኋላ በስንት መከራ ህይወቱን ከሚያጣበት ሁኔታ ላይ በራሱ ጥረት በራሱ ትህትና ወጣ። አሁንም ደግሞ እያስጠነቀቃችሁት እኮ ነው። አሁንም እሱ ከገባው ማለት ነው። እስቲ ቪዲዮ አይተን ሀሳብ እንሰጠዋለን ማለት ነው። አሁንም ያኔ እኛ አንተን ወደ ቤት ከመመለስ ወይም እንድትመለስ ከማድረግ ወደኋላ አንመለስም። አሁንም እያስጠነቀቃችሁት ነው። አሁንም ፍቅር ሳይሆን በቀን ነው የያዛችሁት ማለት ነው። እኔ እንደሚያየው ከሆነ ወይኔ ጉዴ፣ ወይኔ ጉዴ። እጅግ አብረህ እስክትሆን ድረስ አቅም የፈቀደውን ነገር ከማድረግ ወደኋላ አይደለም ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ። ብዙ ነገር ሊያሳስት ይችላል። ብዙ የምታየው ነገር አሳስቶ ነው እንጂ አንተ ከልጅ ከትዳር እውነት ለመናገር አብርሽም በጊዜው ያኔ እሱም ስሜታዊ ሆነው አንቺም ስሜታዊ ሆነሽ ሁለታችሁም ጥፋት አጥፍታችኋል። ግን እሱ ከጥፋቱ ይቅርታ ባይልሽም ይቅርታ ባይጠይቅሽም ከጥፋቱ ተመልሶ ብዙ ጊዜ እድል ሰጥቶሽ ነበር። ብዙ ጊዜ ተንበርክኮ እንኳን ይቅርታ ለመጠየቅ ጊዜ ያልሰጠሽ ነበረ። ጊዜ ያልሰጠሽ ጊዜዎች ነበር። አሁንስ እንዴት ነው? ያ ነገር ሁሉ ካልሹ በኋላ ካስባልሹ በኋላ እንዴት ነው ለሱ ፍቅር አለኝ ብለሽ ስትመጪ እንዴት ነው ወንድ ልጅ የሚቀበልሽ? ወላሂ ላዚም ወንድ ልጅ ማለት ነው ወንድ ልጅ ነው ከቆረጠ ማለት ነው። ከቆረጠ እንደ ሴት ልጅ አይደለም፣ ቆረጠ ነው። ግን እሱ እንዴት ብሎ ይምነሽ? እንዴት ብሎ ይመነሽ? አንቺስ ተይው በቃ አትለማመጪ እንዴ! ልጅሽን ጠንከር ብለሽ እኮ ጎበዝ እናት ሆነሽ ስታሳድጊ ማለት ነው። አሁንም የሚልሽ ወንድ ታሰልፊያለሽ ክብርሽን ከጠባቅሽ ማለት ነው። እንደዚህ ዝቅ ብለሽ አትዋረጂ እንዴ! በቃ ተረጋግተህ እያሰብክ አይደለም እያስተዋልክ አይደለም። እና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር። እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የምቀይረው ሀሳብ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይህንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነህ ግን? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እኔ እንትን ልላ ይሁን ተናገራችሁ እኮ እኔ ምንም ነገር ያደረግኩት አስቤ አልሜ ብዙ ጊዜ ሰጥቼው ነው አላችሁ። እንግዲህ አያችሁት? ወንድ ልጅ እንደኛ አይደለም። ያ የሆነ ነገር ለማስተካከል ብዙ ጊዜ ይፈጃል፣ ለማበላሻትም ብዙ ጊዜ ይፈጃል። ግን እኛ አሁን ዛሬ እናደርጋለን ካል በቃ ባልነው ነገር ላይ ፊት እንላለን፣ ወይም እናባላሻለን ወይም እናስተካክላለን። ጊዜ ሳተናናቅም እኛ ሴቶች ማለት ነው። አሁን እንዴት ነው? እሱ ቆርጦልሻል፣ ከልቡ ወጥተሻል።
እውነትም እሱ እንደሚለው ከሆነ አንቺ በግድ አሁን መልሰሽ ራስሽን እንጂ የምትጎጂ አብርሃምን አጠቅም አጠቅም። አዳምጠኝ። ልክ አንድ ነገር ልነግር እፈልጋለሁ። የሆነ እኔ እንደዚህ ስላሽኝ ወደ ቤት ስለተመለስኩኝ በድኔ ነው የሚኖረው ምናምን ልትለኝ ትችላለህ፣ ግን ፍላጎት ሳይኖርክ በፍጹም ቤት ልትመጣ አትችልም። አውቃለሁ። ስለዚህ ፍላጎት ብዬ ነው የምመጣው። በምን አማርኛ ነው እኔ እሱም ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጭ የምታገናኘኝ ከሆነ እኔ አልመጣም። ቤት መመጣበት ጉዳይ ለምንድነው ማለት አይደለም። አይዳን ምን መሰለኝ አሁን አራት ለምኝ ሰውየው እኮ ቆርጦለታል። ሀቢብቴ አትለምኝ ይሆ አለሽ እኮ እኔ አንቺን ብዬ የሚመጣበት ምክንያት ምንም ነገር የለም። ልጅን ብዬ ነው የሚመጣው። አሁንም እኔን የምትጨቀጭቀኝ ከሆነ እቤትሽም አልመጣም። ከፈለግሽ አሳይኝ፣ ካልፈለግሽ ልጅም ራሱ አላየውም አለሽ እኮ። ጉድ ነው። ወይኔ አንቺ እንደዚህ እስቲ ወዳላ ራስሽን ወዳላ አድርገሽ ተመልከች። ሲታረግ የነበርሻቸውን ነገሮች ማለት ነው። እንዴት ነው በዚህ ዛሬ በዚህ ላይ በዚህ ቆመሽ ለማውራት እንዴት ድፍረት አገኘሽ? ለእውነቱ ያ የሚያጠፋ ሰው ሁሌም ትክክለኛ ነው። በጣም እርግጠኛ ነኝ እኔ ብዙ ነገሮች ይስተካከላል። ጥቂት ጊዜ ብቻ አብረን በጣም ጥቂት ጊዜ። ኧረ እባክሽ ነገር ለማበላሻት ራሱ 1 ዓመት የፈጃችሁት ሰዎች ማለት ነው። ለማበላሻት ህይወቱን፣ ትዳሩን፣ ሁሉ ነገር ለማፍረስ 1 ዓመት የፈጃችሁት ሰዎች ማለት ነው። እንዴት ነው ህይወቱ ወደ ቀድሞ ህይወት እንዲመለስ ጥቂት ሳምንት የሚበቃሽ? እንዴት ነው ሀቢብቲ? አንድ ነገር ሲታበላሽ ቶሎ ነው የሚታበላሽ። አሁን የሆነን ሰው ለምሳሌ የሆነን ሰው ለማስቀየም ከፈለግ ማለት ነው 1 ቃላት በቂ ነው። ያንን ቃላት ለማስተካከል ግን ብዙ አመታት ይፈጃል። ለምን? ቃላቱ ወጥቷላ። አንድ ያ ሰውዬው ተሰብሯል። እንደዛው ማለት ነው። ለጊዜው አንቺም አሁን እሱ ባለው ፊሊንግ ላይ አንቺም ነበርሽ። እስቲ እንደ ራስሽ አርጋስ እሱ ባለበት እንትኑን ማለት ነው ወደ ራስሽ ቀይርና እኔ እንዴት ነበርኩኝ ብለሽ ማሰብ ማስተዋል አለብሽ ሀቢብቲ። በፊት ነበር ይሄንን እንደምትወጂ እያወቅሽ ስሜት እንዳለሽ እያወቅሽ ስትሰደቢ፣ ስታሰድቢ፣ ስታዋርጂ ሁሉ ነገር ስታደርጊ ቆይተሽ እንዴት ነው እንዴት በ1 ሳምንት ይስተካከላል? አይስተካከልም። እውነት አይደለም፣ ውሸት ነው። በግድ ይመነኝ ወደ እኔ በግድ ና እያልሽ ነው አሁንም ማለት ነው። እሱ በቃኝ ተይ እያለሽ ነው። አንገሸገሸሽ። አስቤበት የወሰንኩት ነገር ነው። አብርሃም አንድ አዳምጠኝ። በቃ የምታደርገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታደርግ አስቡ። ገባህ አይደለ? በቃ ያስቤበት ነው። ለእሱ የምትከፍለው መስዋዕትነት ነው አብርሃም። ይህም ማድረግ አይከብድህም። ቢያንስ ለትንሽ ጊዜ ልጅ ከፍ እስኪል ድረስ ማለት ነው። ኧረ እባክህ ለትንሽ ጊዜ ልጁን እስከሚያሳድጉ ከዛ በኋላ ጥሏት እንደገና ሊወጣ ወይስ እሷ እስከሚታባረረው ድረስ ነው እዛ ቤት የሚቆየው? አንተ ዳኒ ደግሞ ንግግርን አስተካከል። ኧረ እባክህ ለትንሽ ጊዜ። ኧረ እባክህ እንዴት ነው ለትንሽ ጊዜ? ለነገ የሚባል ነገር ማስተካከል ከጀመራችሁት እስከ ዘላለሙ ነው እንጂ ለትንሽ ጊዜ የሚባል ቀጠሮ አለ እንዴ? እንደገና ሌላ ውስጥ ናቸው። እንግዲህ እንደዛ ከሆነ እንደገና ሌላ ውስጥ ናቸው። አብርሽ የሆነ በቃ ፍርሃት ይዞታል። ለምን? ብዙ ድርጊቶቹን ስላሳየችው በጣም ፍርሃት ይዞታል። የሆነ ሰው አንድ እባብ ከነደፈው ያ እባብ መልሶ እንዲነድፍላችሁ እድል አይሰጥማ። ስለዚህ እሷ እኮ ብዙ ነገር አድርጋበት አሁን ፍርሃት ላይ ነው ያለው። አሁን ልቡ ራሱ ቢፈልግ ማለት ነው ጭንቅላቱ ተቀብሎ እንትን አይልም። ቢፈልግ እንኳን አምኖ ወደ እሷ የሚመለስ አይመስለኝም። ግን ከተመለሰ ሰው ሳትጨምሪ በራስሽ ፍላጎት፣ በራስሽ ጉብዝና፣ በሴትነትሽ ተውበሽ ውቦሽ ቀርበሽ ወንድ ልጅ እንዴት እንደሚያዝ እስቲ ልመጂ መጀመሪያ
እንደዚህ በኃይልነትሽ ሳይሆን ኃይልነትሽንን ትተሽ ሁሉ ነገርሽን ትተሽ እስቲ ሴት ሆነሽ ቅረቢና እሱ የዛኔ ከተመለሰ ይሰየ ደስ ይለኛል። ልጁን አብራችሁ ብታሳድጉት እውነት ሰሙኝ ነገር ያስፈልጓል። እየመጣሁ አየዋለሁ ዳኒ፣ በቃ እየመጣሁ አየዋለሁ። ጊዜም ረጅም ጊዜ ደግሞ ከእኔ ጋር እያሳለፍን ያለው ረጅም ጊዜ አብረን እያሳለፍን ያለ ነው እኮ። ለአንድ ጊዜ መስዋዕትነት ክፈልና አንዴ ወደ ቤት ተመለስ። በቃ ከልጅና ከሚስት ጋር ነገሮች ድጋሚ ግን የሚበላሽ ከሆነ የምታስብ ከሆነ በቃ ብዙ ነገሮችን እናስተካክላለን እያልኩ እኮ ነው ያለሁት። እውነቴን ነው። እኔ ቃል ገባልሃለሁ፣ ምንም ነገር አይፈጠርም፣ ምንም አይፈጠርም። ኧረ ቃል ልጅ በፊት አልነበረም እንዴ? ልጁ እኮ ተረግዞ ምን ተብሎ 9 ወር በሆድሽ ከቆያ በኋላ ነው አይደል በዚች ምድር ላይ የመጣው። እንዴት አሁን አብርሃምን ምን ለማስባል ነው እንደዚህ በልጅሽ እንትን የምትይው ማለት ነው? ከተረገዘ ወዲህ ራሱ ማለት ነው ብዙ ጊዜ ለምኖሻል አይደል? ልጃችን አብረን እናሳድግ አብረን እንሁን ብሎሽ በጣም ብዙ ጊዜ ለምኖሻል። የዛኔ እኮ ልጅ አልነበርሽም እንዴ? ወይስ እንደምትወልጂ እርግጠኛ አልሆንሽም? አሁን እኮ እሱ ለልጁ ማለት ነው በጣም ጎበዝ አባት ነው። ይሄው እስካሁን ድረስ እያየን ነው። ሲታባረር ሲታንቋሽሽ ምን ስትይ ለልጁ ሲል ማለት ነው ብዙ እየተንከራተተ ነው። አሁንም እኮ አልካደም እንግዲህ ወይኔ ጉዴ! ተዋረድሽ እኮ አቤቴ ተዋረድሽ። አይደለም ማየት ያለብሽ የኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜቴ ልትረዱኝ ይገባል። የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፏል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወው እና ልጃችንን ግን በአግባቡ እውነት አንቺም እርሽት አድርጊው እንዴ! አንቺም እርሽ። እሱ እኮ ተረስቷል፣ ሁሉን ነገር ረስቼዋለሁ፣ ሌላ ነገር ጀምሬያለሁ፣ ሌላ ህይወት ነኝ፣ ሌላ ነገር እያለሽ ነው እንዴ! እንዴት ብለሽ ነው አሁን ወንድ ልጅን የምታሳምኝ? ወንድ ልጅ እንደዛ ቢል እንኳን ሴት ልጅ ትማለላለች። ግን ወንድ ልጅ እንደዛ እያልሽ አቤቴ አትችይም። አንቺም ወደ ራስሽ ተመለሽና አንቺም ጎብዘሽ ጠንክረሽ ሚዲያ ላይ ጎበዝ እናት ሆነሽ ልጅሽን ይዘሽ ቢትሰሪ ማለት ነው እራሱ ይቆጨዋል ማለት ነው። ግን አንቺ አሁን ለሱ መንገድ እየሰጠሽ ነው፣ እየከፈትሽለት ነው፣ እድልን እየሰጠሽ ነው። ለምን ጥፋትሽን አምነሽ ሁሉ ነገር ሲያደርገው የነበረ ስለምወደው ነው ስለምን እንዴ አሁን ይሄ ውርደት ነው። ውርደት መጀመሪያ ተመከሪ ራስሽ ከራስሽ ጋር። የእውነት እኔ እንደ እህትነት የምነግርሽ ማለት ነው ከሰው ጋር አትገናኝ፣ የሰው አይዲያ አትቀባይ፣ በራስሽ እንትን በይ፣ በራስሽ ውሳኔ በራስሽ አይምሮ ተናገሪ። ሰውን በሚሰጠው አሁን ሚዲያ ትላንትና ማታ እንግዲህ ቃውጧል። እንግዲህ እኛ አይዲያ እየሰጠናት እንዴ እያልናት እንዴት እሱን ትለምናለች፣ እንዴት በሱ እግር ላይ እንድትወድቃለች፣ ትንበረከካለች፣ ምን እንዴ እያሉሽ ነው። እንግዲህ አይዲያ እንደሰጥሽ እኮ ሚዲያ ላይ እየተናገሩ ነው። ለምን እንደዛ ታደርጊያለሽ? ራስሽን ለምን ይሄን ያክል ትጥያለሽ? ለፍቅር ይለቀሳል። አዎ ፍቅር ደግሞ በበቀል እንትን ቢሉ አይደለም። ውይ